ሲሆን በአምስቱን አለ የለም ኢየሱስም አለ ፈረንሳይ አለ ፈረንሳይ ለጋ ሲሆን ኢየሱስ ቤተክርስቲያን አውቃለሁ። በቃ ሬር ነው ገብቶሻል። የተክልዬ ነው እያወጅ አሁን ደግሞ ሬር ነው አለሽ። አሁን ጎንደሩ ሰጁ ሬር ነው አላልኩም እኔ ኢየሱስ የሚባል እሱ ነው ያለኝ እሱ ነው ያለው። ጎንደር ታውቂያለሽ? ወደ ፒያሳ አካባቢ ወዳለው ለምን ታውቂያለሽ? ወደ ሙሰጅልን ኢየሱስ ግን እውነት እስኪ አስቡት እናንተ። አንዴ ጋይስ አንዴ ቆይ አንዴ ፕሊዝ ለምን እንደሆነ ታውቂያለሽ? አረባ ከናል ቆይ አንዴ እሺ አንቺን አይደለም ለሚዩት ለምን ታገኛለሽ? እያወራሁ ስለሆነ ይሄ ኩድግና ነው እንዴ ምንድነው? እዚህ ቁጭ ብለን ተክልዬ ምን ልትል ነው እንዴ? ሙዲ ይዛል ታደብ ነው እንዴ? እንደ በጌታስ ሊሊ በመጀመሪያ ደረጃ እስቲ መቼስ ያስፈልገኛል አንተን አድርጊኝ ጸልይልኝ እስቲ ያው ማለት ቤትሽ ምናምን ለምሳሌ አሁን አንተ ሁለት ሰው አሉ ሁለት ሰው አቁመ እኔ ለኢየሱስ የሚጸልይና ለሚካኤል ለመላእክት የሚጸልይ የትኛውን ትመርጣለህ? ሊሊ ችግር የለም ቆይ አንዴ እንዴ መጀመሪያ ደረጃ እየነገርኩሽ ነው ቤትሽ በጸሎት ስትቆይ ምናምን ጸልይልኝ ለኔ አረ ለኢትዮጵያ ሕዝብ ነው ማለት በቃ ለኢትዮጵያ ሕዝብ ነው በቃ ወጥቃላል የምጸልየው ለቤተሰቦቼ ሁላ እግዚአብሔርን ለምን እግዚአብሔር ቅርብ ነኝ ብሎ ለምን ለእግዚአብሔር ቀጥታ አንጸልይም? ጥያቄ ነው የሚሆንብኝ በቃ አሁን ነሽ ነው አንዴ እግዚአብሔር ቅርቤ ከሆነ ለምን ትጸልይልኛለሽ? ራሴ አልጸልይም እንዴ ወደ ቀጥታ ወደ ሰጣ እኔማ እንዲያስባችሁ ነው እንዲያስበን አንድ እንድናመልክ ኢትዮጵያውያን በአጠቃላይ አንድ ኢየሱስ ክርስቶስ እንድናምን ነው እንጂ እኔማ መጸለይ አልችልም። አንዴ እኔማ መጸለይ አልችልም። ደማውን መጸለይ አልችልም። ለራሴ ነው እንጂ ያው ሊሊ እኔ ጸልይልኝ ማለት አንቺን ማያስከፋሽ ከሆነ ቅድስት ድንግልን ጸልይልኝ ስል ግን ያስከፋሻል። አንቺ ከቅድስት ድንግል ማርያም በልጠሽ ነው ምንድን ነው? አይደለም እኔ አይደለሁም ጸሎትህን እንደዚህ ይፈልጋል እንደዚህ ለእግዚአብሔር ብዬ አልናገርም። እግዚአብሔር በቃ እንዲያስበን እርስ በርስ ተጸላለዩ ስለተባባል ነው እንጂ ለሚካኤል ጸልዬ ለእግዚአብሔር እንዲነግረኝ አላረግም በፍጹም አይደለም። ለምሳሌ እኔ አንቺን እኮ አልኩሽ ይኸው ጸልይልኝ ብዬ ለምሳሌ አንድ ሰው ለምሳሌ በሆነ ነገር ለምሳሌ ወይ በኃጢአት ለምሳሌ ቢቸገር ከእንደዚህ አይነት ኃጢአት ጌታ እንዲያወጣኝ እንዲረዳኝ ጸልይልኝ ቢልሽ ችግር አለ የለውም? ችግር የለውም። እሺ እመቤታችንን እንደዛ ስጠይቃት አይደለ ወይ የሚደብርሽ? አንቺ ስትጠየቂ አይደብርሽም? እመቤታችን ስትጠየቅ ይደብርሽ? አይደለም የኛና የእነ እመቤተ ማርያም እኮ ይለያያል። ለምን እኛ እኮ እርስ በርስ ተንበርከን ስንጸልይ ሸክማችንን እርስ በርስ እንጸላለን። ግን እኔ መጥቼ ግን ለአንተ እግዚአብሔር ጋር እንድቀርብ ጸልይልኝ ግን አልልህም። እንደ እግዚአብሔር ራሴ አባት ያለ ቆይ አንዴ እግዚአብሔር ጋር እንድቀርብ ማለት ለምሳሌ በመንፈሳዊ ህይወት በመንፈሳዊ ህይወት እንዳድግ ጸልይልኝ ትኛለሽ አትይኝም? ጸልያለሁ። ታዲያ በቃ እኛም ከዛ የዘለለ ነገር እኮ አይደለም። እናንተ እኮ ጸልዬ እኔ ለአንተ ጸልዬ ማለት ነው ለእመቤቴ ጸልዬ እመቤቴ ደግሞ ለእግዚአብሔር ጸሎት እንድታደርስ አይሆንም። ጸልዬ ቆይ አንዴ መጸለይ የሚለው ቃሉን እንግዲህ ተጠቀም ነው እንጂ መጸለይ የሚለው መለመን እንደማለትም ጭምር። አሁን ያው ለምሳሌ አንቺ ምንም ስለምናንተ ቀጥታ ጸልይ አይደለም። ለምሳሌ እኔ አንቺን ይሄው ለመንኩሽ እኮ ጸልይልኝ ብዬ ለምንሽ እችላለሁ። ጥያቄ ማቅረብ ወይም መለመን ምናምን እሱ ጸሎት ተብሎ ሊጠራ ስለሚችል ነው። አንዳንድ ጊዜ ተመሳሳይ ቃል ስለምንጠቀም ምናልባት ሊያወዛግብ ይችላል እንጂ እናንተን ጸሎት ስንጸልይ ጸሎት ሙሉ ወደሚሰማው ወደ እግዚአብሔር ነው የምንጸልየው። አለቀ። የሁሉም ጸሎት እግዚአብሔር ነው የሚሰማው የሚቀበለው። ለምንድን ነው ስም የሚጠራው? እና ምንድነው እመቤታችንን ብንጠይቃት ሌሎችንም ምናምን ብንጠይቅ ግን ልክ ይሄ አንቺን እንደምንጠይቅሽ አይነት ያለ ጥያቄ ነው። ግን እሱንም ያው ጸሎት እየተባለ ይጠራል እንጂ የተለየ ነገር አለ። አንቺን እንደምንጠይቅሽ ነው እነሱንም የምንጠይቃቸው። ልዩነቱ ግን ለእግዚአብሔር ልመና አድርሽልኝ ነው እኮ የምትሏት እናንተ። ለእግዚአብሔር ልመና አድርሽልኝ ነው እኮ እንዴ። ይኸው አንቺን እኮ አልኩሽ እኮ አሁን ቀደም እኮ ለአንቺ ሲሆን እኮ በይ እሺ እኮ አልሽኝ። አሁን ለአንቺ ሲሆን እኔ ከዚህ ኃጢአት መውጣት ፈልጋለሁ ግን አቅም አነሰኝና ከዚህ ኃጢአት እንድወጣ እስቲ ጌታን ጠይቂልኝ አልኩሽ። ይሄ እኔ ጸሎቴ ነው። አዎ ግን እሱን ደግሞ እንድለምኝልኝ ነገርኩሽ። እሱን ደግሞ ወስደሽ አንቺም ወደ ጌታሽ ትጸልያለሽ። እመቤታችን ጋር ሲሆን ግን እያልሽ ነው ሊሊ
አይደለም። ከዛ እግዚአብሔር ደግሞ በእመቤቴ ማርያም አድርጎ ደግሞ አንተ ደግሞ እንዲደርስልሃል ማለት ነው። ታዩ ቆይ በቃ በጌታ ቀን በጌታ ወንድም ቢኖርህ አሁን ቀጥታ እግዚአብሔር ጋር ጸልዩ ብላችሁ ማበረታታት አለባችሁ እንጂ ለሚካኤል ለመላእክቶች ግን መጸለይ ማበረታታት የለባችሁም። እግዚአብሔር አላህ እሱ ሰማይና ምድር የፈጠረው ቀጥታ እኮ እንጸልያለን። ሊሊ ቀጥታ እንጸልያለን። እና ይኸውልሽ አባታችን ሆይ ብለን አባታችን ሆይ ብለን አባታችን እንጣራለን። እግዚአብሔርን እንጠራዋለን፣ እንጸልያለን። ቀጥታ ወደ እግዚአብሔር አምላካችን እንጮሃለን። ፕላስ ግን በቤተ ክርስቲያን ውስጥ እንደመሆናችን በኤርትራን ውስጥ ያሉ አካላት ደግሞ እንዲያግዙን እናደርጋለን። ይሄ ሩጫቸውን የጨረሱ ቅዱሳን ስላሉ በላይ በሰማይ እነሱ በምድር ላይ እየሆነ ያለውን ነገር ስለሚያውቁ እነሱም እንዲያግዙን ደግሞ እንጠይቃቸዋለን። እስቲ ከጌታ ጋር እግዚአብሔር አባታችሁ እያለሁ በመልአክ በኩል ለምኑኝ አላለም እኮ እግዚአብሔር ራሱ ቅርብ ነኝ እኔ ከስትፋሳችሁ ቅርብ ነኝ አለ እኮ። አዎ ቅርብ ነው አምላካችን እግዚአብሔር ቅርብ ነው። ግን ጩኸታቸው ወደ ልመናቸውን ይላል የእግዚአብሔር አይኖቹ ወደ ጻድቃን ጸሎቱ ማነው ጆሮቹም ወደ ጩኸታቸው ወደ ልመናቸው ነው ይላል። ስለ የጻድቅ ሰው ጸሎት በስራ እጅግ ኃይል ስለምታደርግ የእነሱንም ጸሎት እንጠቀም ብለን እንደዛ እናደርጋለን እንጂ ሊሊ እኛ ቀጥታ አንጸልይም ማለት አይደለም። ልክ አንቺን ጸልይልኝ ስልሽ ቀጥታ መጸለይ አቅቶኝ እንኳን መጸለይ ያለው ግን ደግሞ የአንቺ ጸሎት ደግሞ ያግዘኛል፣ ይደግፈኛል። በተለይ አንቺ ወደ ጌታ በጣም የቀረብሽ ሰው ብትሆኝና እኔ ደግሞ ከጌታ በጣም የራኩኝ ብሆን የአንቺ ጸሎትሽ በጣም ለእኔ ጠቃሚ ነው፣ ያግዘኛል፣ በጣም ይረዳኛል። ስለዛ እንትን ይላል ባይዚ ያዕቆብ ሲናገር የእምነት ጸሎት ድውዩን ይፈውሳል ይልና ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኢቨን ኃጢአቱ ሰው እንዲሰረይለት ራሱ ሊጸለይለት ይገባል። እንደ አንቺ የኤርትራን ሽማግሌዎች ሌላው ሲጸልዩ ለኃጢአት ስርየትም ሊጸልዩ ይችላሉ ማለት ነው። ምንድነው በበሽታ ውስጥ ቢኖር እሱ እንዲፈወስ ሊጸልዩለት ይችላሉ። ራስ ጸልይ ብቻ ይባላል። አዎ ይሄ ምን ለመሰለ አሁን ልዩነታችን ማለት ልዩነታችን ለምሳሌ እመቤቴ ማርያም ሆይ እንደዚህ እኮ ተባብለን አይደለም። አሁን እኮ እመቤቴ ማርያም ሆይ ተቸግሬያለሁ ንገሪልኝ እኔ ተደርጌያለሁ አንቺ ሄደሽ ፓስተርሽ ጋር ሄደሽ ሊሊ እኔ እንዲህ ተቸግሬያለሁ ፓስተር ለምን ንገሪልኝ ለጌታ ለምንልኝ ብትይው ችግር አለው እንዴ? እሱ ለሱ ጸልዬ እሱ ለእግዚአብሔር ነግሮልኝ እግዚአብሔር ለሱ አይነግርልኝም፣ ለራሴ እንዲነግረኝ ነው የምፈልገው። ይሄ የእግዚአብሔር ኮኔክሽን እንዲኖር ነው እንጂ አይደለም። ፓስተርሽ ጋር ሄደሽ ፓስተር እንዲህ ነገር ቸግሮኛል፣ እስቲ እዚህ ጉዳይ ላይ ጸልይልኝ፣ ንገሪልኝ፣ ወደ ጌታ ጩህልኝ ብትይዋለሽ አትይውም እለዋለሁ። በቃ ታዲያ አሁን እሱም ግን ቀን አልሰጠውም። የሆነ ቀን ስለጸለየልኝ ብዬ ሁለትን ለሱ አልሰጠውም፣ ሶስትን ለሱ ይሄን እኮ ጾታ አድርሶልኛል ብዬ አላመልከውም እንዴ። በቃ ጸለየልኝ። እናንተ እኮ ማርያም ጸለየችላችሁ እመቤቴ ማርያም። ግን ዛሬ እመቤቴ ማርያም ያደረገችልኝ ቀኗ ለእመቤቴ ማርያም አልሰጠውም። አሁን ለአገልጋዬ ጸለየልኝ፣ ግን ዛሬ ቀን መሰየም አለበት ብዬ እሱን አላመሰግነውም። እናንተ እኮ ዛሬ ጊዮርጊስ ነው ጊዮርጊስ ስለለመነልኝ ታመሰግኑታላችሁ ጊዮርጊስን። ለምን እግዚአብሔር ነው መመስገን ያለበት። በቃ አንዴ እሺ ላውራ። ይሄን ነገር ግን እውነት ቢስተካከል ጥሩ ነው። እሺ አንዴ እሺ ሌላ ሀሳብ ነው ግን እሺ እንትን ይኸውልሽ ይሄ አንዴ በዛ ላይ ደግሞ አንድ ጥያቄ አራቺ ልጅ ወይኔ ጉዴ አይሰማም ለታችን ለጻነ ስለሰጣችሁኝ ነው አመሰግናለሁ። ይቅርታ። ችግር የለም እሺ አንዴ እንትን ምንድን ነው አንቺ በስመ አብ ጩኸትሽ ግን አስጠፋሽብኝ። ሶሪ ችግር የለም አታመስግኗቸው እነሱን ላልሽው እንዴ ምንድን ነው ችግሩ? መመስገን ያለበት ካለ ይመሰገናል። ምንም እግዚአብሔር ነው ያደረገው። አይደለም አዎ እግዚአብሔር ነው ያደረገው። ግን እግዚአብሔር በቅዱሳኑ በኩል ድንቅ ነው እንዲል በቃ በቅዱሳኑ በኩል እንዲህ ቢያደርግ በቅዱሳኑ እኛ ልዩነት በቃ ይችላል። ከእናንተ ጋር እንለያየው አንድ ላይ ማምለክ ስንችል አንድ ላይ እግዚአብሔርን ማመስጸለይ ስንችል በቃ በዚች አይደለም ልዩነታችን። በዚህ ነው ዋናው ድህነት ላይ ነው ልዩነታችን። አንዴ ድህነት ደግሞ ልንገርህ፣ ድህነት ደግሞ እኛ የምንለው እሺ የት ቸርች ነው ያለሽው ሊሊ? እኔ ሙሉ ወንጌል። ጥምቀት ያድናል ብለሽ ነው የምታምኚው? ጥምቀት ለድህነት ነው? ሰው አድንም ነው ጥምቀት አድንም እሺ ጥምቀት አያድንም። መጽሐፍ ቅዱስን ቃል በቃል ጥምቀት ያድናል ይላል። ለምሳሌ ለምን መሰለህ አሁን እኛ የምንለው ማለት ነው ጴንጦች የምንለው ምን መሰለህ? ልክ ነህ። አሁን ጴንጦች የምንለው ማለት ነው አሁን ኢየሱስ ክርስቶስ መሞቱን መሰቃየቱን የማያምን አለ። ዋናው ለእኔ ተሰቃይቷል፣ ለእኔ ቆስሏል፣ ደምቷል፣ እምነቱ በሄድ የማያምን አለ፣ የሚተናነቀው አለ። ይህን ማመን ማለት
በቃ ዋናው ይህን ማመን ነው። እኛ ጴንጤ የምንለው ሞቷል፣ ተሰቃይቷል፣ ደምቷል፣ ተጎሳቅሏል፣ ታርዷል ብለን እሱ ነው እኮ እምነት። ከውሃ ጋር ውሃ የማንለው እኮ እምነቱ ዋናው የተሰቃየውስ ስቃዩን ከውሃ ጋር እናወዳድረው። በቃ በእኛ የምንለው ስቃይ ተሰቃይቷል፣ ታርዷል ከውሃ ጋር ሳላችሁ አታወዳድሩትም እኮ አይደለም ሊሊ። እሱ እምነት ነው። መጽሐፍ ቅዱስ ቃል በቃል ጥምቀት ያድናል ይላል። አንቺ ለምንድን ነው መጽሐፍ ቅዱስ እናትቀበዩ? ለምሳሌ እምነትም ጥምቀትም ነው አምነዋለሁ። ግን እምነትም ጥምቀትም እምነት ያመነ የተጠመቀ ነው የሚለው። ያላመነ ደግሞ አለ ኢየሱስ እንደሞተ እንደተሰቃየልህ ካላመንክ ተፈርዶብሃል። አዎ ግን ያላመነ ሲሆን ግን ሳታምን ስትቀር ግን ካላመንክ ግን ተፈርዶብሃል። ይፈረድበታል። ስለዚህ ስቃዩን የማያውቃለ ስቃዩን ለአንተ ብሎ መሰቃየቱን በዝረራ ጣለች ለቅዱስ ሚካኤል በመጀመሪያ አንድ እንድንሆን እኮ ነው ጸልያለሁ። እግዚአብሔርም አንድ እንድንሆን አንድ ይቆይ ኩስ ችግር አንድ እንሆናለን ብዬ አስባለሁ። አሁን ትንሽ እንትን ካልን ከቆየን ፕሮቴስታንትና ኦርቶዶክስ አንድ ባይሆንም አንቺ ወደኛ መተሽ ግን አንድ ልንሆን አንድ እሺ። አሁን ስለዛ የሚያድነው እምነትም ጥምቀትም ነው ማለት ነው። አንድ ላይ ሆነ ያመነ የተጠመቀ ትክክል። ስለዛ ጥምቀት ለድህነት ነው ማለት ነው ከእምነት ጋር። ለምሳሌ አምነናል፣ በኢየሱስ መሞት አምነናል፣ ተጠምቀናል። ከዛሳ ጥምቀት ትእዛዝ ነው። ለምሳሌ እኛ ኃጢአት መንደር አሁን ምሳሌ ኃጢአት መንደር አንገባም። ጥምቀትም ትእዛዜ ነው። በቃ ፈጽመዋለሁ። ትፈጽሚዋለሽ ለኃጢአት ስርየት እንዲሆንልሽ ማለት ነው። ግን ጥምቀት የምጠመቀው እንድድን ሳይሆን ትእዛዝ ነው። እንድድንማ ሞተልኝ፣ ተሰቃየልኝ። በቃ ዋና ተሰቃየልኝ። እውነት ነው። ስቃዩ ነው ዋናው፣ ደሙ ነው ዋናው። ኢየሱስ ደም ነው እኮ ዋናው። እስኪ አንተ አስበው፣ ኢየሱስ ደሙን ደምቶልህ ሞቶልህ አንድነት ለአንድነት እኮ የሞተው እኮ ስሚ ቆይ አንዴ አንድ እንድንሆን እፈልጋለሁ ምናምን ብለሽ መተሽ በዚያ አወራሪሽ ግን ጭራሹን ልታራርቂ አለ። በኢየሱስ መሞትን እኮ እናንተ እኮ ታዝናላችሁ እኮ ታከብራላችሁ እኮ ኢየሱስ መሞት መሰቃየቱን ታዝናላችሁ እኮ አታምኑም እንጂ በይን ደግሞ ልትሳደቢ ነው መሰለኝ። ታምናላችሁ እንጂ ስለምትሄድ ስቃዩን ማመን እኮ ማለት ማመን አለ። ገብቶሃል? ስለዚህ ማመን ያላመን ያንን ስቃይ ያላመን ተፈርዶበታል። ኧረ በለው ኧረ ቆይ አንዴ ኧረ አንዴ ቆይ አንዴ አረፍ እንበል በጌታ። ቆይ አንዴ ቆይ ሊሊ አንዴ ሚዩቱን ታነሻለሽ። አንዴ ትንሽ ጸጥ እንበል በጌታ በኢየሱስ ደከመኝ ክርስቶስን። አንተ አንቺን እስቲ ማን አለከታች አንተ መልስ እንጂ አያሳዝንህም? ኧረ በመቤቴ ሄሉ አንዳቸው እስቲ እህቶች ምናምን ካሉ እንደ ኧረ አልቻልኳትም ዘረረችኝ። ኧረ ያው ከሊዱ ጋር አያወሩም እንዴ? ጥምቀት ለድህነት አይደለም እያለች ሊዱ ጥምቀት ለድህነት ነው ማለት ጀመረች እንዴ ዘንድሮ? ኧረ ዝጉ በጌታ ብላለች። በገባችበት ቤት ነች። አይ አይደለም እንዴ ልጅ ነው ዋና ሊሊ ጌታ ይባርክሽ የኔ ቆንጆ። እሺ በእውነት ባርኪያት አንዴ ሊዱዬ። በኢየሱስ ነው የምትባርኪኝ። ፕሮቴስታንት ነች። ኧረ አልመሰለችም። አልመሰልሻትም መሰለኝ። አልመሰልኩሽም ሊሊ? አይ በጣም ልክ ፕሮቴስታንት ነሽ? አዎ ነኝ። ግን አሁን ያዋራኝ እኮ የኦርቶዶክሱ እንትና ነው አኪ ነው መሰለኝ። እንጃ ነህ አኪ የትኛው ፕሮቴስታንት እንደሆነች ጠይቂያት። አንቺ የሙሉ ወንጌል ነሽ፣ እሷ የኬት እንደሆነችም ጠይቂያትና እስቲ። እሺ እኔ ሙሉ ወንጌል ነኝ። አንቺስ? አይ ሲጠየቁ አይወዱም ፕሮቴስታንቶች። ሊሊ ሄደሽ በቃ ዝም አለች። ምና ሄደሽ በቃ ይቅርታ እንግዲህ እንዳረብሻችሁ። ችግር የለም። የትኛው እንደሆነ ሲጠየቁ ማለት ይፈራል። አንድ እንሁን ጌታ ሆይ፣ ሁላችን በኢየሱስ ክርስቶስ እንመን። አንድ ሁነን ኢትዮጵያን አንድ ሆነን እናመልካለን። አንድ ቀን አይቀርም። ሊሊ በለጠን ታውቂዋለሽ? በለጠ ፎሎ አድርጊው። እሺ እሺ። ኧረ በጌታ እንዳታረጊው። ዝም በይው አውቆ ነው። ኧረ ሊሊ እሺ በቃ ቻው እንግዲህ። እሺ እቴ ቻው። ልደትሽ ይላል ልደተ ቃል _7
ነቃ ያ ልጅ ከበሽታው ከህመሙ አገገመ። ዝልፍልፍ ብላብኝ እኮ አንዴ ልደት የለም መሰለኝ ጋይስ እና ኧረ በቅዱስ ሚካኤል አንተ ዛሬ በስመ አብ አልቻልንም። ዛሬ ባለፈው እኛ ጋር ገብታኛ በቃ እንደዚህ አልቻልንም። እኩል ለማውራት ሞክሬ አንተ ከበደኝ። ቅዱስ ሚካኤል የሆነ ውስጤ የራሱ እንትን አለኝ። በስመ አብ ኧረ ውሃ አልጠጣም በእግዚአብሔር ስም ዳኒን እንትን ብዬ ሲሶ ወየ እና የገዛው ነው አኬ የዞርኩ ያንን ዕቃ ልደትሻ ያንተን ቤት ሚዩት አጣው መሰለኝ። ኧረ ሚዩት አድርግልን። እና አኬ ሰዓቱም ቆሶ በቃ ነገሯ። አሁን እንወጣለን በቃ ትንሽ ቆይተን። አንተ እኔ ዝም ብዬ አሪፍ የራሴ ጋር ገብቼ ትምህርት በሰጠው ኖሮ እንደዚህ የዚህና ለዚህ ሰዓት እዚህ መቆየቴ ካልቀረ። ኧረ አሪፍ ትምህርት ነው። ምን የቀድሞ ርዕስ አሁን ቶሎ ቋጨ። ከሊዲ ደግሞ ያመቻመችክ ነው። ከሊዲያ ጋር አይ አሪፍ ነው ምናምን ትላታለን። ተመሳሳይ ከሆነ እንዴ ተመሳሳይ ነው ካለችኝ ምን አግብቶን ፓፓ እኛ ጋር ተመሳሳይ ሆነልን እንጂ ምን አግብቶን። አንዱን ቪዲዮ አውጥቼ በዛ ላይ ብታወራ አሪፍ ነበር። አይ እሷ ከኛ ጋር አንድ ናት። ከነዛ ተመሳሳይ ነው ብላናለች። እንግዲህ እኔ ከተናገርኩት ጋር አንተ ቤቲና ነኝ ላለመጨቃጨቅ ብለህ እንትን ቤቲና አወካታ ስማ አኬ ወይ ሙሸበክ ስፖንሰር ተደርገሃል። ማን ነው? ማን የሆነ ሰው ብቻ ጽፈውልኝ ነበር። ኧረ እባክህ እኔ ልክለታለሁ ምናምን ብለዋል። እንደዛማ ከሆነ ሌላም ነገር ልበላ። ሌላ ነገር ስትል መምህር አንድ ሚዩት ያርጉት። ይቅርታ ድሬዳዋ ሲሉ ተቀየሩብኝ። ሰላም እንዴት አረፈዳችሁ? ይመስገን አምላክ። እንዴት ነበረኝና እሷን እስኪ ልጠይቄ ልውረዳ። እሺ አንደኛ ነገር መጽሐፍ ቅዱስ ማንበብ ለመጀመር ላይክ በራስ ሲነበብ ስህተት ይመጣል ምናምን የሚባል ነገር ከዚህ በፊት ሰምቼ ነበር። ማለት ሚሲንግ እንዳይደረግ ማለት ነው። ሶ በምን አይነት ክሜር ነው መነበብ ያለበት ትላለህ? እንትን አስቀድሞ የቤተክርስቲያን አስተምህሮ ማወቅ፣ የቤተክርስቲያን አስተምህሮ ምን ይመስላል፣ ከጌታ ዘና እንደዚህ ፈጽሞ የተሰጠውን ሃይማኖት የማስተምህሮ ታውቅና ከዛ በኋላ ከዛ አስተምህሮ ሳትወጣ ታነባለህ መጽሐፍ ቅዱስ። እንደዛ ነው። መጀመሪያ አስተምህሮ ነው የሚቀድመው ከመጽሐፍ ቅዱስ። ለክርስቲያንም የተሰጣት አስቀድሞ መጽሐፍ ቅዱስ ሳይሆን አስተምህሮ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ተብሎ መጽሐፍ ቅዱስ ላይ የተጻፈ ማለት አስቀድሞ ተሰጥቷል ማለት ነው ሃይማኖቱ። ስለዚህ ያ ሃይማኖት ደግሞ በጽሁፍም ምናምንም ሊገለጥ ይችላል ኦፍኮርስ። ስለዚህ ሃይማኖቱን መጀመሪያ አስቀድሞ ማወቅ። ሌላው ግን ከዚህ ውጭም ደግሞ ማለት ነው የተሳተ ትርጉም እንዳትይዝ የተለያዩ የመተርጉማን ስራዎች ስላሉ እነዚህ ኮሜንታሪዎች ምናምን በተለይ የጥንት አባቶች የእነሱን ማየት፣ ቤተክርስቲያን ውስጥ እውቅና ያላቸው መጽሐፍትን ማየት፣ ይሄ የመጽሐፍ ቅዱስ ማብራሪያዎች አሉ እነሱን መመልከት በጣም ተገቢ ነው። በተለይ ግን የጥንት አባቶችን ማየት በቃ የጥንት አባቶችን 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ምናምን ላይ የነበሩ እንደነ ቅዱስ ዮሐንስ አፈወርቅ አይነት አባቶችን የእነሱን ተርጓሚዎች ምናምን ማየት ጥሩ ነው። አመሰግናለሁ። ሌላኛው ግን እንደው ለሌላ ሰው ነው ጥያቄው ነው የጌታ ፍቅር ላይክ ሰው እንዲያድርበት ማለት አንዳንዴ ስሜቱን የሆነ ፊልም አታደርገው ነገር አለ
እሱ ነገር እንዴት ነው ልናገኘው? እንትና ምን ፕሮቴስታንት ነው ወይስ ኦርቶዶክስ? ከኦርቶዶክስ ከሆንክ በአጭሩ የክርስቶስ ፍቅር በልባችን ውስጥ እንዲያድር የጌታችን ፍቅር አክቹዋሊ በልባችን ውስጥ የሚፈሰው በመንፈሱ አማካኝነት እንደሚታወቀው እና ግን ይሄ እግዚአብሔርን መውደድ ጌታን መውደድ ጌታን ማፍቀር ዝም ብሎ ብድግ ብለህ እንደዚሁ ዝም ብሎ የሚመጣ ነገር ሳይሆን ፍቅሩ ቀስ በቀስ እየጨመረ የሚሄድ ነው። አንድ ጊዜ በቃ ፍጻሜን ያገኘው ፍቅር ነው በቃ አለቀ በዛው ምናምን ሳይሆን ሁሌም ወደ እርሱ በቀረብክ ቁጥር በጣም ኢንቲሜት በሆንክ ቁጥር በጣም ኢንቲሜት በሆንክ ቁጥር በቀረብክ ቁጥር ጌታን እየወደድከው ነው የምትሄደው። ልክ አንድ ሰው አሁን አንተ ከአንድ ሰው ጋር በጣም በተቀራረብክ ቁጥር ለሱ ያለ ፍቅር እየጨመረ እንደሚሄደው ከጌታ ጋር በቀረብክ ቁጥር ፍቅሩ በመንፈስ ቅዱስ አማካኝነት በአንተ ውስጥ የክርስቶስ ፍቅር እየፈሰ ይሄዳል። ሁሌም ቢሆን ፍቅሩ እያደገ ነው የሚሄደው እና እንዴት ነው ይህንን ነገር ማምጣት የሚቻለው? እንዳልኩ በመቅረብ። እንዴት ነው የምንቀርበው? አንደኛ በንስሐ ወደ እግዚአብሔር መመለስ አለብን። በንስሐ ወደ እግዚአብሔር መመለስ አለብን። ከዛ በኋላ ከቅዱስ ሚስጥር መካፈል አለብን። ቅዱስ ቁርባን ሁሌ ከቅዱስ ቁርባን እየተካፈልን መጽሐፍ ቅዱስ ማንበብ አለብን። በተለይ ዮሐንስ ወንጌልን ማንበብ በጣም እኔ የክርስቶስን ፍቅር በጣም የሚያሳድር ይመስለኛል እና ሁሌ ወደ እግዚአብሔር መመለስ፣ ከኃጢአት መራቅ እና ከኃጢአት እየራቁ ወደ እግዚአብሔር እየቀረቡ ከቅዱስ ቁርባን በተአምር አለመራቅ። እኔ ዋናው ነገር እሱ ነው፣ ከቅዱስ ቁርባን አለመራቅ እና ይሄ ከቅዱስ ቁርባን ርቀ ምናምን ኢየሱስ ክርስቶስን እወዳለሁ ምናምን ብትለኝ አሁን እንደዛ ብንል ዝም ብሎ አንደበት ላይ ነው የሚሆነው፣ ወይም ስሜታዊነት ብቻ ነው የሚሆንብን። ዝም ብሎ መንፈሳዊነት ሳይሆን የምርም ዝም ብሎ ስሜታዊነት ነው የሚሆንብን። ስለዛ የምርም በእውነትም የክርስቶስ ፍቅር በልባችን ውስጥ እንዲኖር ከቅዱስ ቁርባን በተአምር መራቅ የለብንም እና እንደዛ አድርገን ዮሐንስ ወንጌል የምናነበብ ከሆነ በስነ ስርዓት በዮሐንስ ወንጌልም ለመጸለይ ብንሞክር በጸሎት ስፒሪት ተሆኖም ሊነበብ ይችላል። ባይዚ ዮሐንስ ወንጌል በጸሎት መንፈስ ሆነም ልታነበው ትችላለህ። ዮሐንስ ወንጌል ልክ ቅዳሴ አሁን ለምሳሌ ጸሎት ነው፣ እዛ ላይ ዮሐንስ ወንጌል ይነበባል። ሌሎች ወንጌላትም ይነበባሉ አክቹዋሊ ሌሎች መጽሐፍትም እና ልክ እንደዛ ማድረግ ግን እንዳልኩ ነው። በቃ እነዚህን ካደረገ አንድ ሰው ይሄ ጸሎቱ ይሄ ጾም ጸሎት ምናምን ስግደቱ ምናምን እንዳለ ሆኖ ንስሐ መግባት፣ ቅዱስ ቁርባን መቀበል፣ ዮሐንስ ወንጌልን ማንበብ ጥሩ ነው። እየመጸለይ ባወራኸው ቁጥር ጌታችን ኢየሱስን ባወራኸው ቁጥር እየወደድከው ነው የምትሄደው። በጣም አጫጭር ጸሎቶች አሉ። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ለምሳሌ እየደጋገምክ ብትለው፣ ስሙን ደጋግመህ ብትጠራው፣ በጸሎቶች ውስጥም በምን ውስጥም ስሙን እየደጋገምክ ስትጠራው ከእርሱ ጋር ያለ ቅርበት እየጨመረ ይሄዳል። ዝም ብለህ የልብህን ማዋየት መጀመር። ልክ አንተ አንዳንዴ ሲከፋ ምናምን የምታወያየው ሰው እንደምትፈልገው ወይ ደግሞ ይህንማ ለማን አዋየዋለሁ ዝም ብዬ ሊያዘው ምናምን ትላለህ። አንዳንዴ ኦኬ ለምን ለጌታ አላዋየው? ምንም አይነት ነገር በልብ ውስጥ ያለው ጌታ ሆይ ይህ እንደዚህ ነው እንደዚህ ልክ ዝም ብለህ ምንድነው ቀጥታ አጠገብ ካለ ሰው ጋር እንደምታወራው አይነት ወሬ፣ እንደዚህ ነገሮችን ፕራክቲስ ማድረግ ጥሩ ነው እና ከልብ ይሆናል ጸሎቱም። ከክርስቶስ ጋር ያለ ቅርበት እየጨመረ ይሄዳል። እንደዛ እና ውዳሴ አምላክ የሐሙሱን ጸልይ። ውዳሴ አምላክ የሐሙሱ በጣም ጸልይ። እሱ በጣም ቆንጆ ነው። የንስሐ አይነት ጸሎት ነው። ደስ ይላል። ውዳሴ አምላክ የሐሙሱ ጥሩ ነው። እሱ አመሰግናለሁ። መልካም ቀን። እሺ ሌለን። እሺ የት አለች ቤቲና? ምንድነው ግብቱ ትትምት ህይወታችን ለቤቲ ልንስጣትና እንወጣለን። ረጅም ስለላከ ሲሶ ምንድን ነው? እኔስ ሰላም ብያለሁ። አጤዋ ስትጠሪኝ ቅድም አልሰማሁም ነበረ። በጣም ይቅርታ። እንዴት ናችሁ? ኦኬ ሰላም ነው። ሲስ ብሬ፣ ዮኒ፣ ፓስተር እና ቤቲ ሊስት ያላችሁ 1400 ሰዎች ሁላችሁም ሰላም ብያለሁ። ይሰማል ድምጼ? ይቅርታ ቀይ አበራብኝ ሰውራ። ኦኬ በዚህ አጋጣሚ በነገራችን ላይ 3 ሰዎች ዛሬ ወደ ጌታ ቤተክርስቲያን ተጨምረዋል። አንድ ከእስልምና፣ 2 ከፕሮቴስታንት እና እዚህ አጋጣሚ አሁን የለቀኩትን ቪዲዮ ገብታችሁ ክርስቲያኖች ሁላችሁም እንኳን ደህና መጣችሁ ያላችሁ ኮፒ ሊንክ ሼር ሪፖስት አድርጉት። ይህንን የምስራች ነገራችሁ ብዬ ነው። ላይ እየገባች ታስተዋውቂያለሽ። ኧረ ሰው ምንድነው እየተጓዘ ነው በቅዱስ ሚካኤል እንዴ? በየቀኑ ሰው አይጠፋም። ገና እሑድ 5 ሰው አለ። ያሁኑ ማርያምን በል የፊታችን ሆነ 5 ሰው ማርያምን በል ሙዲ ያስክና ማርያምን። ኧረ በኋላ
ጌታ ይመስገን። እሺ ቤቲና አትሊ እሳቴ ደህና ነህ? አለሁልሽ ይመስገን አምላክ። ፊስ ነው። ለምንድን ነው ልጁ ቤተክርስቲያን እንዳይሄድ እዚህ የምታዘናጉት? እኔ ጓል በነ የገባው ሲስ ላይ ቸርች ቀርቶ እሑድ ቀን ገብቶት ነው። ኧረ የት ነው የገባው? እኛ ጋር በደቂቃ ውስጥ ነው እንደሚያልቀው። 3 ሰዓት ገብተን 6 ሰዓት ተኩል ነው። አይ በአሁኑ እሑድ እኛ ጋር ነበር የገባው። ይደብርሻል? ያ ያልከኝ ቦታ ነው። ኦኬ አራፊ እዛ ካንቺ ጋር ነው አንድ ቀን። እሺ ሚስጥር እንዳላወጣ እንዳታወጪ። ደህና ናችሁ ሁላችሁም? ዮኒ ፓፓ ማን ነበር ከታች አላቃቸውም፣ ግን ሰላም ብያለሁ። ሲሰውላችሁ ነው ሲስ ተባሯል እያሉ አንቺ ራስሽ አትሄጂም እንዴ ቸርች? ኧረ እኛ ጋር እኮ 3 ሰዓት ጀምሮ 6 ሰዓት ያልቃል። በቃ ቤት መጣ፣ ቅርብ ነው። ኦኬ አንቺ ኦኬ እንትን ነው ያልሽው መካነ ኢየሱስ? አዎ ለኔም ሀያት እዚህ ቅርብ ለኛ ሰፈር ቅዳሴ አለ እንዴ መካነ ኢየሱስ? ማለት ነው። አይ እንደኛ አይነት ሳይሆን የእናንተ የራሳችሁ ሊተርጂ ማለት ነው። ሊተርጂ አለ። አዎ አሁን አታወራ። በቃ እኔ ለምን እንዳስገባኝ አውቄያለሁ። መጀመሪያም ቻው በቃ ዝም ብዬ ኖርማል። አንቺ ዝም ብሎ ኖርማል ለማውራት ነው ያስገባውሽ። መብራንን ምንድነው እኮ ሳይ ሊተርጂ አለ የለም እኮ ነው ያልኩሽ መካነ ኢየሱስ እንዴ? ከሌለ የለም ነው፣ ካለ አለ ነው። ምንድነው? ምን ችግር አለ? ይሄ ደግሞ አለም ያው እንጃ። እኔ ቅዳሴ ብሎ እንትን ሲባል አሁን እናንተ ጋር እንደሚደረገው አይቻልም። እናንተ ጋር እንደሚባለው ቅዳሴ የለም እንደዛ በዜማ ምናምን የሚባለው እሱን ይሰምቻለሁ። ግን የህብረት ጸሎት አለ፣ ይሄ ለቅዱስ ቁርባን የሚሆን ጸሎት። አዎ የሆነ ስፔሻል ፕሮግራም ጥምቀትና የጌታ እራት ጊዜ ሲሆን ምናምን እንትን አለ ስፔሻል እንደዚህ ነገር አለ። በቅዱስ መስቀል ምልክት እያማተቡ ምናምን የሚጸልዩት ወይስ አንዴ ሲሶ ምንድነው? አንዴ ሲሶ ቤቲ እኔ ስለሳብከኝ ነው አክብሬ የገባሁት። ተወኝ በቃ አጉላችሁ አትበሉ። አንዴ ስለዚህ አክብሬሽኝ እንደገባሽ አክብሬሽኝ ቁጭ በታችን እኮስ ምን እንትን ነው? በቅዱስ መስቀል ምልክት እያማተቡ ምናምን ነው እንትን የሚሉት የሚጸልዩት የዛ ሰዓት። ይሄ እናንተ በስመ አብ ወልድ ምናምን ብላችሁ ምልክቱ ነው። እሱ እኛ ሁላችንም ሁሉም ሰው የሌለ እንደ ክርስቲያን ሆነም ችግር አለ። በቅዱስ መስቀል ምልክት እያማተቡ መጸለይ ኦኬ፣ ሁሉም ጋር ነው እንዴ? ማለት የመጸሎት ላይ ካውን ቡራኪም ቄስ ይሶ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ እንደዚህ መጸለይ ምን ላይ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ መጸለይ እኔ ሙሉ ወንጌል ሄጄ አላውቅም ነት። አይ ሲሶን ኪንግ ናታን የት ነህ አንተ? አላውቅም። እኔማ አክሊልሻ አታውቅም። በጣም ነው የማታውቀው። እንዴት ናችሁ? እኔ ልንገርህ ካኪ ሰላም ልበላችሁ። እንዴት ናችሁ? እኔ ቤቲ ቆይ እንዳትሄጂ። አሁን ያልሽውን ስትወጪ ሪፖስት አድርጊው እሺ። ይለቀቅልሻል። ቢኒ ምን ሆነ ነው? በእግዚአብሔር ምንድን ነው የቀባጠርኩት? ኧረ ቢኒ ባሉቻ ወደ ነው አሉ ጋይስ። እንዴ ኧረ አላውቅም አልኩኝ እንጂ ምን ሆናችሁ ነው? ኧረ ይደብራል። አሰደብከኝ። ይቅርታ። አይ አንቺ ሲጀመር እንትን እኮ ነው። አንቺ ለሁሉም ለምን ተተተበይ? አንቺ ደግሞ ቢኒ ተናገረኝ ብለሽ ቢኒ ምን ያውቃል? መካነ ኢየሱስ አይደል? አይ ተው ቢኒማ ወንድሜ ነው። ተውታ እኔ እንደፈለገ ነው ይናገረኝ። ግን አይ ቢኒ ኧረ ቢኒን ምንድነው? ተው ይሁን በቃ ቢኒን አትናገርባት። አትናገረው። አይ አንቺ ትሻያለሽ ብዬ ነው ከሱ። አይ ቢሆንም ቢቆጣኝም ችግር የለም። እንደ ወንድም ነው የተቆጣኝ። እኔ አልደበረኝም። እናንተ እንዳትናገሩ እሺ። በቃ አንቺ እንዳይደብርሽ ነው። እኛ ችግር የለውም። እሺ በቃ ችግር የለም። ለማንኛውም ባይሆን ናታን ምንም ምንድነው ብርጌድ የሌለው ወታደር ነው የሚባለው እና ናቲን ጭመቁት። ወይ ቸርች የለው ወይ ምን የለው ወይ ዛሬ ሄደ ወይ እዚህ ያልሆነ እሱን ጭመቁት። ባይዜ ቤቲ ነው ቸርች ባይኖር እኮ አሁን እኮ የሚሻለው እኮ ቸርች አንዴ ናት
እንዴ አሁን እኮ አንቺ እኮ መካነ ኢየሱስ ሆነሽም እኮ የመካነ ኢየሱስ ነገርም እንዳትናገሪ እኮ መፍራት ጀመርሽ። እዚህ ሚዲያ ላይ እኮ ማን ኧረ በስመ አብ ምንም ፈራው። አሁን ለምሳሌ በቅዱስ መስቀል ምልክት ለምሳሌ ምንድነው ታማትቢያለሽ ምናምን ነገር ሰላም ነው። ወይኔ ደሜ በስመ አብ ጊዜ ካይ ኧረ ደሜ አሁን መጣስቀይ ለማንኛውም በቃ መጽሐፍ ነይ ቆይ የምር ይደብራል። ምን ደሜ ምን የሰረኩብህ ነገር አለ እንዴ? ኢየሱስን ሰርቀሽዋል። ነይ ተመለሽ። ሰሚ ከሲሶ ጋር ወደዛ አካባቢ ከመጣ እንደውልሻለን ዛሬ። እሺ ዛሬ እሑድ እኔ ወደ ማታ ሜቢ ወደ ማታ። አሁንማ አንወጣም ትንሽ እንቆያለን። ግን እስቲ ቆይ እነዛ ከመሆኑ በፊት ግን ታያለሽ። ከመደወላችን በፊት ግን እንጠይቅሻ እንደውል እንጠይቅ አለብን። እሺ ምን የምትጠይቀኝ አኬ? አንቺ ለምሳሌ መካነ ኢየሱስ እንደመሆንሽ ይሄ በቅዱስ መስቀል ምልክት ቆይ አኬ እኔ ልግባ። ወይኔ ወረደች በጌታስ። በዚህ አጋጣሚ አኬ ከታች ከስውሯ ማርያም ምስክርነት አለኝ የሚል አለ። ሲስ አስገባኝ እያሉ ነው። ኧረ ቆይ አንዴ ፓፓ አንቺ ደግሞ አሁን ኧረ አኬ ቅድሚያ ለኛ ይሰጣል። ፕሮቴስታንት ቤት እኮ ነው ቅድሚያ ለኛ ነው መሰጠት ያለበት። ኧረ እኔ ቀድሞ ወለው አኬ እንዴት ናችሁ? አይ እኔ ቻው ብቻ ነው ማለት ነው። ሰላም ቻው ብቻ። አይ ባይ ብቻ ነው። ተደባደቡ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ማታንቻው ዛሬ ታውላታ እሺ ናት። አይ ቆይ ልጨርስና ታወራለህ አንተ። ዛሬ በእኛ ቤተክርስቲያን 76 ሰው ጌታን ተቀብሏልና እግዚአብሔር ይመስገን። ምን አልሽኝ አባ? አልጨረስኩም አኬ አልጨረስኩም። ልጨርስ። አዎ አይ እኔም ሰምቻለሁ አኬ እውነቱን ነው ሰምቻለሁ። አልጨረስኩም። ከቃለ ሕይወት ወደ ሙሉ ወንጌል ከቃለ ሕይወት ነው። ከቃለ ሕይወት አንዴ ላውራ። ይቅርታ ጥያቄ አለኝ። ጥያቄ እሺ ቆይ ፓስተር በማረግ ቢበቁ እናቱ አንዴ ፓስተር ይቀጥል። 76 ነው የተቀበለው። ደሞዝ እኮ ነው አኬ ደሞዝ ደሜ አንተ ራስህ ታውቀዋለህ እኮ 76 ሰው ትንሽ ሰው እንደሆነ ታውቃለህ። ከዛ በላይ እንደሚቀበሉ ደሞዝ የተቀበሉ አንድ ሁላችሁም ይታርጉና ፓስተር ይቀጥሉ። ሰላም ለእርሱ ይሁንና። ሰላም ላንተ አኬ፣ እንዴት ነህ? ይመስገን አምላክ አለን። እግዚአብሔር ይመስገን። ቅድም ልጅቷ ደህና አድርጋ ጨምቃለች። በጣም አስደስተኝ ነታችሁ። ያው አብረን እናመልካለን ብላለች። እንግዲህ ብቻዋን ራሱ ህዝብ ናት አልኳትም እንዴ እሷን አምኛለሁ። አፈር ቀድሜን ያበላች ባይዞ የገባሁት ሰላም ለእናንተ ነው። ድጋሚ መምህር ብርሃኑን አይቼ ነበርና ወጥተዋል። አክቹዋሊ አንደኛው እሳቸው ጋር ነበረ። በፊት መምህር ብርሃኑ ጎበና የሚባል ስም አቅ ነበርና እሳቸው መስሎኝ ብዙ ቀን እንትን አልኩኝ። አሁን ግን ዝም ብዬ ጎግል ሳደርግ ሌላ መሆናቸው ነው ወኩኝ። የምር ብዙ ጊዜ እሳቸው መስሎኝ ይህ ሰውዬ ቀስ ብሎ ብርሃኑ ነጋ መስሎኝ ብሎ እንዳይቀር አኬ ማርያምን ይኸውልህ ብርሃኑ ነጋ ነው ይወጣልኝ መጀመሪያ ብርሃኑ ሰርች ሳደርግ የምሬን እኮ ነው። መምህር ብርሃኑ ብዬ ሰርች ሳደርግ ብርሃኑ ነጋ ነው ይወጣልኝ እና አንተ ልጅ ጸጋህ እንዴት ነው ብራዘር? ማርያምን ጠርተህ ምንም እንዳታወራባት ያውላሽ። እሺ ማርያምን ትላለህ እንዴ? ምንም እንዳታወራ ወጣ። ቆይ እንዴ ደም ይቆይ ተው እንጂ ላውራበት። እሺ ወደ ዋናው ጥያቄ ልግባ አኬ። ለምዶበት ነው። እሺ ለምዶብኝ ነው። በቅርብ ነው ፓስተር ምንድነው መሰለ አኬ እንትን ዌብሳይት እየሰራሁ ነው። ቀጥታ ፓስተር ስትሆን እሺ ዌብሳይት እየሰራሁ ነውና እሺ ምንድነው እሱ የቤተክርስቲያን መጽሐፍትን ነው እንትን ማለት ነው ማስቀመጥ ፈልገው የአባቶችን መጽሐፍት ምናምን ነገር እና ያሉትን ጠቅላላ መጽሐፍቶች ዌብሳይት ላይ ማስቀመጥ ፈልጋለሁ እና ሰርቼ እንዲህ ሃርድ ኮፒ እንትን ሶፍት ኮፒዎችን እንዲህ ቴክስት ምናምን ፖስት ምናምን ነገር አይደል እና ቴክስቶችን ሳይሆን ሊትራሊ እንትኖቹ ሶፍት ኮፒ መጽሐፍቶችን ማለት ነው። እና እነዚህ መጽሐፍቶችን እንዴት ነው ማሰባሰብ የሚችለው የቤተክርስቲያን መጽሐፍቶች ማለት ነው። እና ደግሞ ይፈቀዳሉ ወይ እንዲህ ፎር ፍሪ ናቸው? ተባበረው ወይስ ምን ይሻላል? ጋይስ መጀመሪያ ሰብስበውና መጀመሪያ ቢያነባቸው አሪፍ ነው።
ከመልቀቁ በፊት አንብባቸው ክርስቲያን ቢሆን ጠጅ ነው። እንዴት ነው የሚሰበሰቡት? እኮ እሺ ናቲ የተሰበሰበው ዮኒ የተሰበሰበ ካለ ብትሰጠኝ እና ግን ፍሪ ናቸው ይቻላል ማለት ያኔ አሉ በጣም በርካታ አሉ። ቴሌግራም ላይ ይጣናቸው አሉ። ግን የኮፒራይት ኢሹ ምናምን የሚነሳባቸው ነገሮች የሉ። ዌብሳይት ላይ እንደዚህ ነገር ያስቸግራል። አንዳንድ መጽሐፍቶችን እኮ ማግኘት አትችልም እኮ ከቤተክርስቲያን ውጭ አንዳንድ መጽሐፍቶች ማግኘት ትችላለህ። ያኔ እንጃ እንትን የግዢ ምናምን ካልሆኑ በስተቀር እኮ ዌብሳይት ገበያ ላይ ያሉትን ካልሆነ በስተቀር እስቲ ወንድማችን ጋር በዚህ ለሀሳብ ብትሰጥበት። ጋር አረሲስ ምንድን ነው ወይ ጋቲ ወይ ፓፓ እኔና ሁለት ጥያቄ አለን ግን ይሄን ጥያቄ መልስልን መጀመሪያ። እሺ ወንድማችን ላይብረሪ መክፈት ይፈልጋል። ኦንላይን ነው ወይስ መሬት ላይ አለ? ምንድነው ሙድ የምትይዙት? ጥያቄ መልሱልኝ እንጂ። አይ ጥያቄው ትክክለኛ ጥያቄ እኮ ነው። መሬት ላይ ያለ ነው ወይስ ኦንላይን ላይብረሪ ነው ጥያቄ? ኦንላይን እንትን ሶፍት ኮፒ ይኸውልህ ጋዲ አሁን የገባው መሰለኝ ዌብሳይት ነው የሆነ ኮፒ መጽሐፍቶችን ይኸውልህ ጋዲ እኔ አሁን ለምሳሌ ዌብሳይቶችን አይቻለሁ። አሁን ለምሳሌ ካቶሊኮች ምናምን ብዙ ጊዜ እንትን የአባቶች ትምህርት እንትን የሚባልበት ቴክስት ነው እንዴ ምናምን ቴክስቱን ነው የምታየውና ሶፍት ኮፒ መጽሐፍቶች አፕሎድ ተደርገው ምናምን አላገኘሁም። እነሱ ደግሞ አብዛኞቹ የሚሸጡ ናቸው። ሌሎች እንትን ላይ የሚገዙ ምናምን ነገሮች አሉ መጽሐፍቶች። ግን እኔ አሁን የራሴ እንደዛ መጽሐፍቶችን አሰባስቤ አንድ ዌብሳይት ላይ ማከማቸት ፈለኩኝ ካታጎራይዝ አድርጌ ማለት ነው የቤተክርስቲያን መጽሐፍቶች። ስለዚህ ይሄንን ለማድረግ አንደኛ መጽሐፍቶችን በዚህ ደረጃ አገኛለሁ ወይ፣ ሁለተኛ ደግሞ ፍሪ ናቸው ወይ አያስጠይቀኝም፣ መጽሐፍቶችን ዝም የራሴ ዌብሳይት ላይ ሳስቀምጥ አያስጠይቀኝም ወይ ነው። የኮፒራይት ኢሹ ነው ማነሳው። ኮፒ የሆነ የመንግስት አካል አለ ብቻ የሆነ ፍቃድ የምታወጣበት እኔ እስከማውቀው ድረስ ዌብሳይት ለዌብሳይቱ ነው። ዌብሳይቱን ላውንች ለማድረግ ኦፍ ኮርስ አይ ዌብሳይቱን ላውንች ለማድረግ ለዌብሳይቱ ችግር የለውም። ኢንሳን ጠይቆ አባቴ ኢንሳን ጠይቆ ኢንሳ ይመልስ። ኧረ ደምረው ልጅ እኮ የምሩ ነው እየቀለደ አይደለም። የምሩ ነው አይደል? በእናትህ አንተ ፓስተር ነኝ አሁን ነው ወደ ጴንጤውን ኩት አለ ከኦርቶዶክስ ይሄንን ነው እንጂ ማናገር የምን መጽሐፍት ምናምን ወንድም የሚበጀ ህይወት የሚሆን ሰሪን የሚመልሱ ደግሞ ለምንድን ነው ክርስቲያን ከነበሩ ለምን ወደ ፕሮቴስታንት ሄዱ? ለምንድን ነው ምክንያቱ? ተናገሩ እኮ ላይብረሪ ለመክፈት ነው አሉ። እሺ ጥያቄ አልተመለሰም። የእናንተን ጥያቄ ልመልስ እንግዲህ መመለስ አልቻላችሁ ትላለህ። እንትን ነው አክቹአሊ ስሜን አይተው ከሆነ ዩዘር ኔሜን ፓስተር ጉንዳን ነው የሚለው። ፓስተር አንተ ማለት ነው አንተ ነህ። ፓስተር ጉንዳን ነው ስለ አሁን ደሜ ተመልሶልሃል። ወደ እኔ ጥያቄ ስሜን ይዟል እኮ አልኳችሁ። በጣም ነው ስጠቃለኝ። አመሰግናለሁ አባቴ አመሰግናለሁ። እንደዚህ አኬ በቅድሙ ጉዳይ ምን አጣራ ደውልኝ። በቃ እኔ ልወጣ ነው። ኧረ ጋዲሳ በሉ ጋዲ ምን አልሽኝ? ስሚ ደግሞ ጋዲ ወይ ያራዳልች ምንድነው ከታች ኮሜንት ላይ ምን እንትን ይሄ ፓስተር አንተነ እንትን አድርገህ እሺ እንትን ኮንታክት አድርገኝ ቴሌግራም ላይ ልክልሃለሁ መጽሐፍቱ እንትን ምንድነው ከታች ዲቤት አለ። እሺ ወንድሜ የምን ዲቤት? እኔ ያንተ ነው እንጃ እኔ ሰሞኑን ዲቤት አለው ምናምን ይሉኛል። እኔ አይ ቀደም የሆነ ሰው ኮል አውት አድርጌ ነበር ጠዋት ስናወራው ነበር። የሆነ ስልክ ተደዋውለን ስናወራል ነበር። የሆነ ሰው አላነሳውልክም። እሱን ኮል አውት አደረኳት። ጭንጭስ ላይቭ ከፍቼ ነበር። አይ አንቺ በኋላ ቀርንሽ ሰው አንዴ ባወጣልህ ስም እንዳልጠራ ብራዘር አተሰራት ኮለሩ ባወጣው ስም ነው ትሩ ኮለሩ ባወጣው ስም ነው። እውነትም ትሩ ኮለር ደውሉ በቃ። ለማንኛውም
አኬ ደግሞ እቤት ነህ ጋዲ? በቃ ተደዋውሉ ከዮኒ ጋር አብራችሁ። እኔ እና አንቺ አብረን እንወጣለን። ምን አሁን ደውልልኝ፣ ለኔም ደውልልኝ። በቃ የት ነህ? እቤት ነህ እንዴ? እኔ ቤት ነኝ። አረረ አኬ በውስጥ በምንድን ነው የማገኘህ? ሶሪ ቴሌግራም። ኦኬ ቴሌግራም አካውንት ከሌለ ዝም ብለህ እዚሁ ጻፍልኝና ወይ ሜሴጅ ሪኩዌስት አድርግልኝና አየዋለሁ። አሁኑ እዚሁ ላይ። እሺ 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 ቴንክ ዩ። እሺ ልደት ገባ ልጁ ወደ ቤቱ። ይሄ ሮግስ በዚህ ተከ ደምዋ ምን አልሽኝ ታዲያ? አይ ተሙን ተዋት። ደሜ አለ ብሩክ አባቴ ትላንት እንዴት ነበር? የትላንትናውንስ አስከልሚ በእናትሽ። አሁን ደስ ይላል። በዚህ ሰዓት ላይ ማለት በትልቁንና አስከልበን በእናትህ በሾርት ከት እኮ ነው ያየሁት። ጌታን የሌለ ነው ሪካርድ ያደረጉታል እዚህ ጋር። አረ ደስ ነው የሚለው እናቴ። ለዛ እኮ ነው ፓፓ ይሁን ያንቺን እኮ ነው የላኩልሽን። ዘፈኑ ያው አላማው ይገባቸዋል። ሲሶ ይላል። አዎ እንዲጠረጊው እንጂ አባ መጀመሪያ እኮ ሌላ ሰው መሰልከን እንዴ? ሚውት ነው። አዎ ሲሶ አዎ። ተው እባክህ አንተ እስቲ አትንገሩ። ትንሽ እስቲ ሂድበት እስቲ። ድክም እያለች ነው እያወራች። በሳይ ሚውትን አንሳ እባክህ። ሚውት ሆነ ይደክማል። ቀጥልበት ጎበዝ፣ እየሰማን ነው። ሲሶ ቀጥል። አረ ሲሶ እንደዛ ነው እንዴ? እውነትን ነው። እኔ እኮ ውሸት ነበር ይመስለኝ እኮ ማን ያለው? ቆይ ማን ያለው? ሲስ ማን ያለው? ቆይ አሱሪያ ጠብቂው። ደምዋ በላይ ስትይ እንደቀረሽ እስታጋረገ ልደትሻ እንዴት ናችሁ? ኪንግ ናታን አማን ናችሁ? አኬዋ ፒስ ነው። ካሜራውን ስጠርገው ከታች ማይክ ውስጥ አካል አረገም። ስለዚህ ትደሰታለህ። እኔ እኮ በጣም ትመቸኝ ሲስ። ቆይ እስኪ አንዴ ለምንድን ነው የማይከፍተው? በጌታ ቆይ ላሳያችሁ። ምን? ኧረ አንተ የምርህን ነው እንዴ? ምን አዮን ይፈራል? ምንድን ነው? እቤት ቁጭ ብሎ እኔ ለቪዲዮ ይሰራብኛል። አርገው ነገር ያለ ነው እንዲያው ነው ይሁን። ይታይ በጌታ ግን በጣም ረጅም ጊዜ ነው። ቆይ ቤቲ ገዝታ የላከችው አንዴ። ቆይ ከከፈትኩ ጀምሮ ስለሆነ እንትን ይለኛል። ያው ታውራ አኪ እስኪመጣ ጋይስ ታፕ አድርጉ። ምንድን ነው ስታክ የሚያደርገው? አረ ይሄ ገዳሙ ማንጋ ነው ሰዎች። እኔ እኮ ግራ ገባኝ። ቤቲ ኔትወርክሽ ነው በጣም ሞክሬያለሁ። እኔ እንግዲህ አኬ ቀይ አብርቶብሃል ኔትወርክ። አረ እታች አውርዶ በቃ ኔትወርክ ነው። እታችሁን በቃ አኬ ኔትወርክ ነው። ምን እታች አሁን ካሜራ ክፈት። አረ ሲስ ኔትወርክ አይሰራም። በቃ አንተም ዝጋ ቤት ራስ አይደል እንደዚህ አሁን ክፈት ያልኩ ያማር
አሁን ገብቼ ሳይው አልቻልኩም ድጋሚ ሰሞኑን አይተሃል? አንድ የሆነ ቪዲዮ ነበረ እነ ባሮኬ እነ እዮባ እነ ዮኒ ምናምን ነገር መንገድ ላይ ፕሮቴስታንቶችን እያስጨነቁ ምናምን ነገር መንገድ ላይ ወንጌል እኮ ተጀምሯል። በታሪያ ወንጌል ስርጭት በመንገድ ላይ እኮ አለ እና ለዮኒ የተሰራ ነው። እስቲ መልስ ምቱን ታያለህ ምን እንደምሰራለህ። ዮኒ አንዱን ፕሮቴስታንት መንገድ ላይ ጨምቆ ስትመለስ በቃ አታነብማ ቤት ቁጭ ብለህ ነው የምትሰራው። ትክክለኛ የዮኒ አካሄድ ነው። የሰውየው ነው ሌላ ነገር የተቀያየረው። ሰንሰለት አደረገ እንጂ ራሱ ነው ያለኝ። ሲሶ አረ ቤት ግን አታስተካክል። ጋይስ ነገ የምለቀውን የአኬን ቪዲዮ ሪፖስት ታደርጋላችሁ። አይ እዮባ ድገሙ ይላል። አንተ ወንድማችን እዮባ ይደገም እያለ ነው እና ትክክለኛውን የዮኒ አካሄድ እሱ ገብቶ ያሳየናል። በእዮባም ይሰራል። እዮባ ጨምቃ ስትመለስ ያለውን ነገር ነው። እዮባ ድገሞ እያለ ነው። እስቲ ድገሞ እስቲ ድገሞ። ባይዜ ጋይስ ይህንን ደግሞ ሪከርድ አድርጋችሁ እንዳትለቁ፣ ደስ አይልም። እንትን በሌላ እንትን አድርጌ እዛው ቴሌግራም ላይ ለቀላችሁና ወይ እሱን ትለቃላችሁ። በሌላ እንትን ይሄ ዘፈኑ ግጥሙ ምናምን ደስ አይልም። ምን በሌላ አይ ግጥሙ ደስ አይልም፣ ማርያም ደስ አይልም። እና አጋጣሚ ይሄ ስላገኘሁት ብቻ ነው ላይ የጻፍኩበት እንጂ ደስ አይልም። ይሄ ከላይ ከታች ሄዱ ይለጠፋል እያለች ነው። ዘፈኑ መልክ ደስ አይልም። እኔ እኮ በጣም የሚገርመኝ ነገር ማለት ነው አኬ የሆነ ነገር አምጥቶ ይለጥፍና ጋይስ እንዳትለቁት እሺ የሚለው ነገር ከስር እና ምን ያርጉ አኬ ፋውል ማውዝ አለውና ይደብራል። ለዛ ምን አልሽኝ አባ? ሙዚቃው ፋውል ማውዝ አለው። እዮባ ኔክስት አንተ ነው እያለ ነው። እዮባ ጨምቃ ስትመለስ የእዮባማ ይለያል እንዴ! ቪዲዮ ላይ ራስ አላየም። እንዴት ናችሁ ጋይስ? እዮባ ደህና አደርክ እንዴ? ምንድነው ቁም ነገር የለም እንዴ? 1700 ሰው አስቀምጣችሁ ቀልድ አወታ ማብዛት ልትሳደብ ነው እንዴ? የገባው ጀግና እዮባ እውነቱን ነው። ትምህርት ሊሳደብ ነው በሳ እዮባ ዮኒ ግባ ዮኒ ያመጣበት ነገር አንቺ መቼ ነው ደግሞ ሃይላንዱን ጥለሽ ሰንሰለት ያዘልሽው? እኔ እኮ ይዘለት አላየሁሽም። አኬ አንተ ነህ በቃ መቀለጃ አደረግ። ኧረ ወይኔ ይሄኛማ የሚሰራው እንትን ነው። ይሄ ባህታዊንን የሚሉ አሉ። በሶኩል ባህታውያን እነዚህ በሰንሰለት ራሳቸውን መንገድ ላይ እየቀጠቀጡ የሚሉ ኧረ ለእነሱ ይሰራ ይሄ ነገር። በዚህ ሃይላንዱን ጥለሽ መች ነው ሰንሰለት ቅዳሴ እየተቀደሰ ምናምን ማለት ነው። ቸርች ምናምን አንዳንድ ጊዜ አይታችሁ ከሆነ ቅዳሴ እየተቀደሰ ወይ እዛ ትምህርት የተሰጠ ምናምን ለብቻቸው የሆነ ገለል ብለው የተወሰነ ሰው ሰብሰብ አድርገው ራሳቸውን በድንጋይ በሰንሰለት ምናምን እየቀጠቀጡ ሰውን ዝም ብሎ ሰብሰብ አድርገው የሆነ ትርኢት የሚያሳዩ ሰዎች አሉ። ባይዚ አይመቹም እና እነሱ ላይ ነው የምንሰራባቸው። በድንጋይ ራሴን ከቀጠቀጥኩኝ በኋላ አንድ እንትን ብዬ ነው ይሰራበታል። ደግሞ ሁሉም ይሰድበኛል ልትል ነው ደግሞ ነካክተህ እነሱም ደጋፊ ናቸው። መኪና ውስጥ እኮ ከዛች በኋላ ከእንትና በኋላ አራኪ ቀጣይ ፈንግስ አይደለም የምትባለው ሌላ ስም ነው የሚወጣልህ። እንዴ በጌታ እኔ እነሱ ደጋፊ ካላቸው ይገርመኛል። ክርስቶስ እስቲ ነገር ግን በታኪ ኧረ በእናትህ ተወኝ። እኔ ሰለቸኝ እሱ መዝሙር። አሁንስ በስመ አብ እኔ እኮ እንደዚህ አይነት ነገር ባደረግኩ ቁጥር እኔ እኮ የምቀጠቀጠው ነገር እኮ ግራ ነው የሚገባኝ። መለስ ብሎ ደግሞ ይሄ አቴንሽን ሲከር ይሏል። እኔ እየተጠላሁበት ለራሴ
እየተቀጠቀጥኩበት የሆነ ነገር ባነሳው ቁጥር ኧረ እነዚህ ተዋቸው ይመቻቸው ታዋቂ ሌላ ችግር አታምጣብን አላለም ዩዘር ኧረ እነዚህ ዝም ብለው ናቸው በጌታ እናንተ እነዚህንም አትደግፉ በጌታ ኧረ በስመ አብ አንተ እነዚህን የሚደግፍ ክርስቲያን ካለ አስቸጋሪ ነው የቶቹን ባህታዊዎቹን እነዚህ ያው የራሳቸውን በሰንሰለት በድንጋይ ነው እየቀጠቀጡ የሆነ ቦታ ላይ ማለት ኖርማል ባህታውያንን አይደለም እነሱ በሰባቱ ህይወትን የሚመሩ ሰዎች ሊኖሩ ይችላል አሁን እነዚህ በየቸርቹ እየመጡ በር ላይ ይመጡና ወደ ቤተክርስቲያን የሚመጡትን ሰዎች ወደ እነሱ የሚስቡት ሰዎች ማለት ነው አኪ አረበስ እንዴት እንደሚያስጠሉ አንተ ላይ የሚደርሰው ነገር በዚሁ ከቀጠለ እኮ እንደዚህ መሆን አይቀርም አንተ የሆነ ሰዓት ላይ አስባል ግርንግድ ሰንሰለትን ይዤ ከዮኒ ሰንሰለትን ተበድረ አይደለም ከዚህ ቁመቱ ሰንሰል ይዞ አስበው ዮባ ኧረ የዛን ጊዜ እዛው ይበደራል ከዛን ራሱን እየገረፈ አይመጣውም ማቤቴ እንጂ የዮባ በቃ እና ትመጣለህ መቼስ ትላንትም ዝም ብለህ ምንም እንትን ሳትል ሄድክ በጣም እኔ ለሲሶ ያለ ቦታ ግራ ነው የሚገባኝ አይ ዛሬ ይመጣል እኔና ሲስ መሀል ልትገባ ልታከሳሰብ አትድከም እየሰማን ሰማን እዛ ሰፈር አዲሱ ገበያ ይሰማል ዛሬ ካልመጣስ እሺ ዛሬ ካልመጣስ በዮባ መቼም ባይመጣ በዮባ አልሰማም ይሄ ደግሞ ፋራ ዛሬማ አይቀርም ይመጣል ያስቀረው ነው እንዴ ልታስቀረው ነው እንዴ ዛሬማ ይመጣል ምናምን አትልም እንዴ አይ ለነገሩ የሲስን እንደዚህ አይነት ልበ ቀናነት አይቶ ኢዮባም አይቀርም አያስጥሉም ኧረ ሲጀመር ማሁን መጣው ብሎ ደውሎልኛል አይቀርም ሲታችን ኧረ ቆይ እንዳለ ወንድሞች እስቲ እህታችን ታውራ እህታችን ሱዛን ታውራ ነው እንዴ ዮኒ ማን ነው ቀጥይ እንዴ ዮኒ እህታችን ዮኒ ቀጥይ ሰላም ነው ኧረ ጨዋታ ሲዛ እህታችን ታውራ ዝም በሉ ይባላል በቃ እሺ ዮኒ ቀጥይ ብሎ ማይክ ሚት አያደርግም እኔም ልጀምር በቃ እዚህ ላይቭ ላይ ሮስት በቃ አይ በአካል ስንገናኝ ባይዚ ዮኒን ብዙም አንዳፈራትም ለክፉም ለደጉም ብለን እርስ በርስ ይሆናል እንጂ እኛ አይደለ ሲሶ እንደዛ ነው መሰለኝ ኧረ ዮኒ እንዴ አንዳፈራትም ከሰበሉት ከፈለገች እኮ በግጥም ነው የምትወርድብህ እንዴ ኧረ ከሷ ጋር በሩቁ ነው ተቀበል እያለች ተቀበል እኔ አንትሽን ነኝ እንዴ አይ ዮባ ተይ ከዮኒ ጋር እኔ ማናችንም አንሳፈትም ይቅር በጣም ነው የምከብደው ግጥም ቢጠፋባት ራሱ በዜማ ጸጌ እያለች ነው የምትወርድብህ እኔ ከታች ጋር እንዲደውል እያለ ነው እህታችን እሺ ቀጥያ ሰላም ነው እንዴት ናችሁ እግዚአብሔር ይመስገን እኔ እኮ አልገባኝም እስኪገባኝ ድረስ ራሴን ያዳመጥኩ ነው እንዲገባሽ ነበር ማዳመጥ የነበረብሽ እህታችን አይ ነው ገና መግባቴ ነው እና አይ ዶንት ኖ ዲስከሳችሁ ምን ላይ እንደሆነ ስላልገባኝ ዝም ብዬ እስቲ ልስማችሁ እያልኩ ነው ለመስማት ነው እንደ ሪኩዌስት የላክሽ ይቅርታ ለመስማት እንዴ ሲገባኝ ነው የማወራው መብቷ ነው ይቻላል ልሳኑ ነው ተፈቅዶላታል ለሷ ይቻላል ቤሊጋ ሼር አድርግልኛ እንዴ ቤሊጋ ከቤሊጋ ታወራ ኧረ ደሚ ክርስቲያን ናት እንዴ አንዴ ነው እንዴ ክርስቲያን ናት አዎ ታወና ደሚ ትላንት እንዴት ነበረ ግን እዛ ፕሮግራም ኧረ በጣም ያበደ ነው በጣም በስማ በጣም የሚገርም ደግሞ ለካ ከዛ ጀለስ ጋር ዘመር ናችሁ እና አንቺ አታውቂም እንዴ ኧረ አላውቅም ነበር በስማ ደስ ይላል ጸደኝ በእናትህ ያን እኔ እኮ ያሳደግኳት
ኧረ የሚገርም ነው። ቤቴን ደስ ይላል በጣም ብዙ ቤተሰቦች ከተመለስኩ በኋላ ብዙ ቤተሰቦችን እያገኘ ነው። በል እንዴ አንተ ታውቃለህ፣ በቃ ድንግል ማርያም ጸሎት እንደምሰማ ያወቁት በቃ እግዚአብሔር ሞገስ ሰጥቶኝ እነዚህን የመሳሰሉ በጣም ማቹርድ የሆኑ ሰዎችን ነው የማገኘው። በማስተርስ ነው የተመረቀችው። ባይገርም ሲስ ያውቃታል እኮ እዚህ ጋር አንተ አምጥራ እንጂ ስሟን ያውቃታል ነው እንዴ? አጌ ለከ ነው እንዴ? ለካ ነው እንዴ? ኧረ ፓፓ ውሸት ነው በለኝ። ኧረ ውሸት ነው በለኝ። የሆነ ምን እየሰራሽ ነው? እስካሁን ምንም አልባነሽም እንዴ? እህታችን ዮኒ ብዙም እንትን አትልም። ይሁን ይሄድበት። አሁን ራሱ እያወራን ነው። ያዮ ባላ ወደ እኔ እንዳይዞር አሁን ሲሶ በቃ እንውጣ በቃ ፕሪንሰስ ደሜ እያወራ ነው። ሊቀጥል በቃ በነካጅ ምን ነው ዮኒ ላይ ጨከንክ? ማን ነው? አንተ ነው። ሁለቱን ያወረድኩ አንተ አይደል እንዴ? እኔ ነው ወይስ? ሁለቱን ያወረድኩ አንተ አይደል እንዴ? ዮኒ ላይ ምን ነው ጨከንክ አልኩ። ኧረ እኔ እወርዳለሁ ራሱ። ኧረ እኔ ማንንም አላወረድኩም። አንተ ያማል እንዴ? ኧረ ሲሶ ታየዋል እንዴ? በዚህ ፍጥነትማ አይወርዱ። ሳልወርድ ቆይ አኬ ይሰማል። ትገርማለህ እውነት እንዴ? ስማኝ አኬ ወይ እፈልጋለሁ። ማን ነው? ኦኬ ናቱ ነው እንዴ? ናቱ እሺ ጻፍልኝ። 77 ታረገው ነው ናቱ ጌታን በመቀበል 77ኛ ሰው ሊያረግ 76 ነበሩ 77ኛ ትሆናለህ። 76 ሰዎች ዛሬ እኛ ቸርች ተቀበሏል ይላል። ደሞዝ ነው አላለም? እሺ ፕሪንሰስ አኬዋ ላይፍ ጠፍተሃል እኮ አትገባም እንዴ? ገባለሁ ነገ ገባለሁ። እስቲ ዛሬ ወይስ ነገ? ዛሬ ነገ ይሻላል ከይቅርታ ጋር። እሺ አትጥፋበት። እሺ አመሰግናለሁ። እሺ ዮኒ ሃፒ በርዝዴይ ነው። ቴንክ ዩ ፕሪንሰስ ቴንክ ዩ። ወይ ሲሶ እኔ የምልህ ወይ ሶስታችን እንቀመጥ በሰላም እስኪ። እኔንም ይሰይፉኛል አሁን እባክህ። እያወረዱ ነው እንዴ ሰዎች እንትኖች ሰዎች? በቃ ዝጉ ነው እኮ እንዴ። ብዙ ሰዓት ተቀመጥን እኮ ሲስ። አረ ትላንትና እኮ ዮኒ በጣም እኮ አመለጠሽ። ማታ ተቀጠቀጥኩ እንዴ ነኝ? አረ ቅጥቀጣማ ትጠላለህ። እኛ ጀማ እኮ የሌለው ሰው ጉዱ ነው። ዛሬ በጣም ተደራጅተናል። እኔ ቀጥታ ትናንት እዛው ያለ ሰው ሲቀጠቀጥ ነበረው። ማረም እኔ ትናንትና በጣም እኮ ንፈት ያልኩት ጌታን እንዴ መሳቅ ራሱ ተከለ። እኔ ቀጠቀጠኝ። በቃ ዝም ብለሽ ብቻ ምልክት ስጭኝ። ትናንት እዛ የነበረ ሰው ነበር ሲቀጠቀጥ የነበረው። ትንሽ በቦታው ያለ ሰው እንደዚህ ተጀመረ እንዴ? እንደዛ አሪፍ ነው እንደዛ በፈጣጣው። ልጁ ተመችቶት ነው። አረ እንደዛውማ እንገዳደላለን። አኪ አሬ ማታ ይለያል። ጌታን የማታ ይለያል። እንግዳም ነበር። በሉ ቻው። አሁን ራሴን ላውርድ ነኝ። አንዴ ቤቲ አንዴ ታውራና ትወጣለህ። አኪ ቤቲ አሁንስ አቤት፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሲስ እንኳን ተወለድክ።
በጣም ለፍቼ ነው የገባሁት ማለት ይቻላል። ያው እኔ ግን ለምስጋና ነው የገባሁት። አኬ በጣም እናመሰግናለን። ብዙዎቻችንን እየቀየርከን ነው እና እናመሰግናለን። መጽሐፍ ቅዱስ እንድናነብ ወደ ቤተክርስቲያን እንድንሄድ እያረከን ነው እና አሁንም ቢሆን አትጥፉ። በጣም ነው የምንጠብቃችሁ። ማታ ማታ ላይ ቤታችን ውስጥ 3 ነን፣ ወጣቶች ነን። እናንተን ነው የምንከታተለው ሁልጊዜ እና ባጠፉ ደስ ይለኛል። ሁላችሁ የምታስተምሩ ስለ ቤተክርስቲያን ማለት ነው። እሺ፣ እግዚአብሔር ያክብርልን። ቤቲሻ እናመሰግናለን በጣም በጸሎታችሁ አስቡን። እናመሰግናለን። እሺ፣ አንጠፋ። ጌታ ይርዳል። ሁሌ ነው የምናስበው። ነግሬው ነበር አግኝቼው ነው። እሺ ባሩኪ የለም ማሪድበት ነገር ባሩኪ መች ከእህቶች መልእክት ያስተላልፋል? ከእህቶች መልእክት አያስተላልፍም እኮ ወደኛ ባሩኪ። ትናንት አግኝተናል፣ አልነገረንም። አሁን እኛ ትናንት አግኝተነው ነበር። ብቻውንም ይዘዋ እንግዲህ አንድ ደብር ስለሆንን ይጠየቃል ካልነገራችሁ። እንዴ የት ጊዮርጊስ? ጊዮርጊስ። ናይስ። አሪፍ፣ ደስ ይላል። እሺ እህቴ እኔ የምልህ ናቲ ከታች አለ። ናቲሻ ከባድ ሰው። ኧረ በእግዚአብሔር አንተ የተሰጠን ጸጉሩን ካስቆረጥ ነው በኋላ እኮ ጠፋ እኮ በዛው እኮ። እንዴ ጸጉሩ ካላደገ ጸጉሩን ነው አልሽ? ናቲ እግሩን ነው ጸጉሩን ያስቆረጥ ነው አልሽ? እንዴ አጠፋፉ ያስብላል። ናቲ አማን ነው። ሲሶ እንዴት ናችሁ? ናቲ እንዴት ነህ? ደህና ነህ? እንዴት ነህ? አለኝ። አኬ ዝም በል አንተ ዝም በል። ዕቃን አትወስድም? አንተ ጋር ያለኝን ዕቃ አምጣው እንጂ በጌታ። ኧረ እኔ ሸጥኩት እናቴን። ኧረ ላከው በጌታ። ልጁም እየጠየቀኝ ነው። እኔ እኮ ስንት ቀን ቴክስት አደርግልሻለሁ። ልክ ሳይወጣ ሲለኝና ቴክስት አደርግልህ። እንዴ እንደዚህ አይነት ጨመቃ የትም የለም። እኔ እኮ ግራ ገባኝ። እዛው አንተ ከሆኑ እንዳይቃርድ ናቲ። እህታችን ለብዙ ዓመት የተማረችበት ቻናል ሎጎ ነው እና ወደው አልሰጥም አለችው። እንዲህ ብዬም እኮ ፈራሁኝ። እኔ በቤተሰብ መሀል እንዳልገባም ፈራሁ። እኔማ በቃ እናቴ ጥንድ ፈትቼ ሊሆን እንዲወላ እያልኩኝ ነው። አሁን ውስዋስ ውስጥ ነኝ ሰሞኑ። እንዴ አላየሽውም እንዴ? ኧረ እኔ አላየሁትም። ታሽጎ እኮ ይኸው ስማ፣ ካየሁት እኮ አሁን መሸጥ ምናምን የሚለው ሀሳብ የሚመጣልኝ የዛኔ ነው። ወይ አይ እንደዛ የሚደረግ አይደለም፣ ግን ጸዴ ነገር ነው፣ ያምራል። እኔ አይቼዋለሁ፣ በጣም የሚያምረው እንትን በፎቶ ልኮልኛል። አይ አሪፍ ነው። እንዴ እኔ አስተግረረሽኝ። ቢሮ ውስጥ እኮ አሁን ሁሉም ሰው ጓጉቷል። ይሄ ነገር የሚፈታው መች ነው እየተባለ ነው። እንዴ እዛው ቢሮ ነው እንዴ ጭራሽ? እና ታዲያ ቤት ይዤዋል ሄድ ያደርጋል። ዛሬ ታመጣዋለህ? ዛሬ ቢሮ ሄጄ ማለት ነው። ዛሬ በላይ ትልከዋለህ? እሑድ ነው ለካ። ይመች በቃ ነገ ትልከዋለህ። ኧረ አሁን እኮ ስማ ገብቼ ሲሶ ልደቱ ነው ሲሉኝ አልገረመኝም። ሲሶ በጣም ደስ ይላል። በእናትህ እንኳን እኔ ተወልደ ራሱ አይመስለኝም ነበር። ታውቃለህ ተገኝተህ ነው እና ተወልደ ምን ሆነ ነው? መንፈሴ ሀሴት አደረገ ትላለህ። በገዛ ቤቴ በቃ እንደዚሁ ናትሻ ጠፍተሃል። ኧረ አለሁ አባቴ። ተጠፋፋ ለነገሩ እውነትሽን ነው። ጠፍተናል። እስኪ እንገናኛለን ሰሞኑን የሆነ ሰዓት እንደ ባለፈው አምልጬ ደግሞ የሆነ ሰዓት ብቅ በልና ምሳ እዚሁ የለመድናትን ሩዝ እንበላለን። እንዴ ጾም እኮ ነው አባ፣ ሙድ ይዛል እንዴ? አሁንማ ጾም ነው ትንሽ እና ሩዝ ጾም አለ እንዴ? አይ ተይስቲ አንቺ ሩዝ ስለዛ ምን ስጋውን ዶሮውን ቅቤውን ሊያስጨምቀን ነው እንጂ አኪ ቅቤውን ሊያስጨምቀን ነው። አይ ጀለስ ከባድ ነው። እየለየን ሩዝን እንብላ አባ። ከችክም የአዲስ ስርዓት ልታመጣብን ነው እንዴ የመጣው?
ፌቡ ቴንኪው። እኔ ጋር በጣም እየተቆራረጠ ነው ጋይስ። ቴንኪው በጣም በል በቃ ቻው በሉ። ለማንኛውም ቻው።